እኔኛ አለመሆን ይታወቃል። አሁን እኮ ለራሱ መተው ነው አይደለ? ስለዚህ አሁን ኦሬዲ በቃ ያለፈውን ነገር ማንሳቱ ማውራቱን ተገቢ አይደለም። ከባዲፍ ምክንያቱም ብዙ ነገር አይተን ያለፈን ሰዎች ነን እኛ። እንዴት ብትለኝ ብቻቶ አሁን እኔ ትላንትናውን ነገር የተፈጠረውን ነገር ባነሳ እዚች ጋር ያስተዛዝበናል እንጂ ምንም አይፈጠርም። ግን ደግሞ ልጁን በሰላም በቃ ታውልን ይምጣ። ምርጫውን መምረጥ ይፈልጋል አላችሁ? እሺ ይምጣ። አሁን ቶሎ በሉ ካለበት አምጡት። እሱም ብቻ ሳይሆን ዴቭ እኔ አሁን ላይ ስለ ምርጫ ምናምን ሳይሆን እዚህ ጋር ያወራን ያለ ነው። እኔ አብርሃም ይዤው የሄድኩት እኔን እንዲመርጥ ወይም ደግሞ ሩታን እንዲመርጥ አይደለም። በመጀመሪያ ደረጃ ደህና ሲሆን አብርሃም ወይም ደግሞ ወደ ጤናው ሲመለስ ወይም ደግሞ በራሱ ኮንፊደንስ ያለው ሰርቶ ወጥቶ የሚገባውን የስራ ሰው የሆነውን አብርሃም ያ በስትክክል ህይወቱን መምራት የሚችለው ቤተሰቡን ማኔጅ ማድረግ የሚችለው አብርሃም ሲመለስ የፈለገውን ህይወት መምረጥ ይችላል። ከዛ በኋላ ግን ያኔ ደህና ሆኖ አብርሃም ሩታን ከመረጠ እኔ ምንም ማንም ሰው ህይወት ውስጥ አልገባ አልችልም። ግን ከነሱ ያራኩት አንደኛ ነገር አብርሃም ሂድ ሲሉት ይሄዳል፣ ግባ ሲሉት ይገባል፣ ውጣ ሲሉት ይወጣል። ለምን እሱ ምንም ቢሆን ወንድም ነው። ከዛ ባለፈ የልጅ እናት ናት። ግን ደግሞ በዚህ ልክ የሆነ ነገር መምራት ምናምን የሚባል ነገር የለበትም። ወንድ ልጅ ነው፣ ራሱን መምራት አለበት። አለቀ። ልጨርስ አንዴ። በራሱ እንዲመራና በስትክክል ወደ ራሱ ቀልብ ተመልሶ ሩታ እንደዚህ ሄርሜላ እንደዚህ ማለት መብት አለው። ይሄን ነው የምፈልገው እንጂ እኔ አብርሃም እያየሁት ቤት ውስጥ ቁጭ ብሎ ቡና እየጠጣ ላየው አዴ ፍቃደኛ አይደለሁም። ይቅርታ አድርግልኝ። አንቺ እኮ ማየት አይጠበቅብሽም። ማን ይዋለሽ? አላየሽም ማን ይዋለሽ? በግድ እኮ ነው ያየሻለሽ እኮ ሲጀመር ገባሽ አይደል? ዝም ብለሽ ለከሽ አንቺን እኮ የፈታሽ ወይ ደግመሽ አግቢውና ስልጣንሽን አሳይ እንዴ። በደንብ አድርጌ ነው ማሳይሽው። አንድ ነገር ልንገርሽ፣ ከዚህ በፊት ይኸውልሽ እኛ በህይወት ውስጥ ዘው ብለሽ የገባሽ ሳትፈልጊ ሰላም ጋይ ሰላማችሁ ይብዛ። እንዴት ይዋላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለውኝ ክብሩ ይስፋ። እንግዲህ መዛቅስ አልፈልግ ያሳቀኝ ነገር ሩታ መጀመሪያ ደረጃ አልፈልግም ያልሽው አንቺ ነሽ። ቆሻሻ ነክ ያልሽው አንቺ ነሽ። ዛሬ ምንድነው ተንጨረጨረሽ? ይሄ ሁሉ በቀል ነው ጋይስ። እሷ አብርሽን አሁንም አትፈልጉም። አብርሽን ስቲል እስካሁን አትፈልጉም። እሷ ከደስታ ጋር ነው ግንኙነት ያላት። ግን እዚህ ጋር ሄርሜላን ለመበቀል ብላ ልጁን እያሳቃየች ናት። በጌታ በኢየሱስ ስም እንደዚህ አይነት ሴት እግዚአብሔር አምላክ ከኢትዮጵያ ምድር ገጽ ያጥፋትና ኢንሻአላህ። የእውነቴ ነው የምላችሁ በጌታ ስም። ምን አይነት ደደብ ናት በጌታ እንዴ! ወንድ ልጅ እኮ አልፈልግም ካለ እኔ በምን አቅሜ ነው ወንድ ልጅ ማስገደድ የሚችለው? ደግሞ ያልተፈለገ ህይወት መኖር በጌታ ስም። ይሄ እኮ ተፈልጎ ትዳር ማለት ጋይስ ወዶ ፈቅዶ መርጦ ተደስቶ የሚኖርበት ህይወት ነው። ጭንቅ ህይወት ነው እንዴ? በኢየሱስ ስም እኔ እስከማውቀው ድረስ ትዳር ማለት ክብር ነው፣ ጭንቀት ህይወት ሳይሆን ነፃነት ህይወት ነው። ግን የሩታ እግዚአብሔር የሩታ ህይወት በጣም ያስጠላል። ሩታ ጀግና ነሽ ሂጂበት ፑሽ የምትሉ ሰዎች ለእናንተም እንደሱ አይነት ህይወት ይስጣችሁ። ለምን ሴቶች በሷ ምክንያት እየተዋረዱ ነው? ለምን ወንድ ልጅ አልፈልግሽም ያላት ወንድ እንደገና ተመልሳ አሁን እኮ ሩታ አብርሽም ፈልጋ አይደለም ባይዘው ታያላችሁ። መጨረሻው ታያላችሁ። ገብቷችኋል? መጨረሻው ምን እንደሆነ ታያላችሁ። በዚህ ሳምንት ወይ ቀጣይ ሳምንት የሆነ እውነታው ይወጣል። ሩታ ለምን እንደዛ እንዳደረገች ይወጣል እውነታው። ግን በጣም ይደብራል። እግዚአብሔር በጣም ይደብራል። ለምን በዚህ ልክ ወንድ ልጅ ማሰቃየት ምንድነው? እኔ ከኔ መለየት ከፈለገ እግዚአብሔር አምላክ መንገዱ ጨርቅ ያድርግለት። ሌላ ሴት ደሞ መርጦ ከሄደ ይሄድ እኔ መርጫ አገባለሁ አለቀ እንጂ በዚህ ልክ ደረጃ እልህ ባይዘው ጥሩ አይደለም። ገብቷችሁ? እልህ ሴት ልጅ ባይዘው በትዳርዋ መካከል እንደዚህ አይነት ያስጠላል እግዚአብሔርን። እና አሁን እስቲ መንጨርጨሯ እንደቀጠለ ነው። መልካም መቃጠል ይሁንልሽ። እንግዲህ መጨረሻው ላይ አብርሽ ይመጣል። ግን እኔ ማናቸውም ጋር እንዲሆን አልፈልግም። የእውነቴ ነው የምላችሁ። መጀመሪያ እኛ የምናውቀው ሳቅተው አብርሃም፣ ቀልደኛው አብርሃም፣ ለሰዎች የሚኖር አብርሃም ነው የምንፈልገው። ሩታ ግን አሳስራ እንደዚህ ትላንትና ቪዲዮ ላይ ካያችሁት ማለት ነው እንትና ጋር ደስታ ጋር ግማሽ ጎን ክፍት የሆነው ፋንቷ የሚታይ ቀሚስ ለብሳ እየጨፈረች ነበረች። ከሷ ጋር ያሉ ሰዎች ሴት ናቸው፣ እሷም ሴት ናት። እንግዲህ በእነሱ መካከል እሷ ወንድ ናት፣ እነሱ ሴት ናቸው። እየጨፈረች ነበረች። ዛሬ ደግሞ ልጁን ለኛ ታውልን እንዴ! ኤፍሬም ነው ባሏ፣ አሁን አብርሽ ነው ባሏ። ያ ረቢ እኔ እኮ ግራ ገባኝ እግዚአብሔርን። ኧረ ሴቶች ምንድነው እየተማርን ነው ያለ ነው? በኢየሱስ ስም ኧረ ይገርማል። ጌታን በኢየሱስ ስም በጣም ያስጠላል። ትንጨረጭራለች። እስቲ እንስማ። ለምጣሽ በቃ አይፈልግ አንቺ ማለት ነው ከጀመረ በኋላ ዘው ብለሽ መተሻል። ማን ነው ታይባክሽ? የሰው ህይወት ነጥቆ ምን እንደዚህ መንቀባረር አለ እንዴ? በጣም ሼም እኮ ነው። በጣም ያሳፍራል። ሄርሜላም ሩታም አትከራከሩ። ለምን አታድም እንዴ?
እሺ አሁን ናውር አይደለም የሄርሜላ ናውር አይደለም ያንቺ ነው ናውር የሆነው ለምን አልፈልግህም ብለሽ ከይወቱ እንደፈለገሽ ከአንድም 10 ጊዜ ወርቀት ፈርምልኝ ያለሽ እየለቀሽ ለዛም ማርክ ጋር መተሻል ጋሽዬ ጋር መተሳል ብዙ ሰው ከወንድሞችሽ ጋር መተሻል ብዙ ሰው ጋር መተሽ ፈርምልኝ እኔ ካንተ ይወት እወጣለሁ ብለሽ ከወጣሽ በኋላ ተመልሰሽ መተሽ አሁን በሱ ይወት ውስጥ እየረበሽ ያለሽ አንቺ ነሽ እንጂ ማፈር ያለብሽ ሄርሜላ አይደለችም ሄርሜላ ከሆነች ከዛ በፊት ኦኬ ሲተት ነው ከዛ በኋላ ግን አብርሃም አንቺ ላንቺ ፍርማ ከሰጣሽ በኋላ 80 ከተቀደደ በኋላ ነው መርጦ ከኔ ጋር መሆን አለብሽ ብሎ መርጦ ከሱ ጋር እንዲሆን የፈለገው አብርሃም ነው ስለዚህ አንቺ ኢፍሪ ኤፍሬም ባይዘዋይ ወንድ ልጅ ነው ምንም ቢያደርግ ከሱ ጋር ያምርበታል እሱ አሁን ወንድም ስላልሆነ የቢኒ ወንድም ስለሆነ ባዳ ስለሆነ ነው በዚህ ልክ ደረጃ እየፎገረ ያለው እንጂ ወንድሙ ሲጋ ቢሆን ኑሮ መቼም ላንቺ ጠበቃ አይቆምም ይሄ ነገር ማውቅ አለብሽ አሁን አንቺ ኤፍሬም ሁሉ ነገር ትክክል ነሽ ስላለሽ ነው እንደ በዚህ ልክ ደረጃ ርርምትዩ እራት ባይሽ አንቺ ባይዘዋይ እንዳለሽ ነው ሚዲያ ላይ የቆየሽው ላንቺ ኖርማል ነው አንቺ ነሽ ማፈር ያለብሽ ባይዘዋይ ይሄ አስረግጬ ነው የምነግርሽ ኦኬ ሄርሜላ እንደሞ እንዳትናገሪያት ሄርሜላ አብርሃም ወዶ ፈቅዶ መርጦ ነው ከሷ ጋር የሆነው ሰማሽኛ ምን አይነት እዚህ ጋር የአብርሃም ደህንነት ማንም ሰው እየተመለከተው እስከማይመስል ድረስ ነው ያደረገን ያለነው አሁንም ማለት ነው የፈለግሽውን ያክል ሩታ ሳይዱን መቀየር ትችያለሽ እኔ ካንቺ ጋር ይሁን አይደለም ከሷ ጋር ይሁን አብርሃም ደህና ይሁን ምክንያቱም ትናንትና ካንቺ ጎን ሆኜ አብርሃም ወደ ቤቱ እንዲመለስ ብዙ ነገር ሞክሬያለሁ ይሄን ህሊናሽ አይከደውም ለማንኛውም ማለት ነው አሁን እናንተ ቆዩ አይደለም ኤፍሬም በተበታል አይደለም ዳኒ አው እዚህ ጋር ዳኒ ያለው ትክክል ነው ዳኒ በዚህ ሰዓት የአብርሽ ጤንነት ብቻ ነው እኔ የሚፈልገው ከሩታ ጋር ይሁን ከሄርሜላ ጋር ይሁን አላለም ሩታ ናት በዚህ ሰዓት ምርጫ ብላ እየለቀሰች ያለችው ለምን እሱ ላይ ያደረገች ነገር ስላለ ያለ እሷ አብርሃም መንቀሳቀስ አይችልም የሷ ስም ነው ምጠራው ሲቀመጥ ሲሄድ ሲመጣ ለዛ ስለሆነ ታቃለች እና ምን ያለች ናት ምርጫው መተው ይነግረኝ እሱ ሲመጣ ችግር የለም አለች ሄርሜላ ደግሞ ጃግና ነው ቀብራራ ደግሞ ምንድነው አለችው እኔ እዚህ ጋር ስለ ምርጫ አይደለም ማውራት ያስብኩት የሱ ደህንነትና የሱ ደህንነት ብቻ ነው አው የኔ ቆንጆ የኔ አውባ ሄርሚዬ የኔ ውድ ይመች አንቺ እኮ ጣፋጭ ነሽ እግዚአብሔርን ካንደበቷ የሚወጣው ቃላቶች ደስ ሲል እቺ ደግሞ ጎረቤት ሁሉ ተረብሻለች እንዴ አጠገቧ ያሉ ሰዎች ግን እንዴት ሆኖ ነው የቆሙት እግዚአብሔርን የሷ ጮህት እኮ ጭራሽ ሰፈር ሁሉ እኮ ይረብሻል አራ እንደ ሴት ልጅ ተረጋጊ ሰከን በይ ምንድነው በዚህ ልክ ደረጃ የሚያስጮህሽ እውነቴ ነው አንዳንድ ጊዜ እኮ ህይወት ባይዘው ይሄ ትዳር የሚባል ነገር በፎክክር አይደለም አሁን አብርሃም ለምሳሌው እግዚአብሔር አያድርገውና በዚህ ህመም ታሞ ቢተኛ አንቺ ከሌላ ወንድ ጋር እንደፈለግሽው ትሆኛለሽ ይሄ ሀቅ ነው ለምን ልምድ አለብሻ አንቺ አሁን ትላንትና ይሄ እየጨፈርሹ ከሌሎቹ ሆነሽ እየሰራሹ ቪዲዮ አይ አብርሃም በእንደዚህ አይነት ሁኔታ ውስጥ ያለው እኔ እንደዚህ አይነት ቪዲዮ መልቀቅ አልፈልግም ቆይ እሱ ደና ይሁን መጀመሪያ ብለሽ 300 ኬ ለማክበር ተዘጋጀለሽ ግን አንቺ በቃ ያንቺ ደስታ ብቻ ነው የሚታይልሽ ያንቺ ደስታ ያንቺ ሰላም የሌላ ሰዎች ደስታ አይታይሽም ላንቺ ታዩ አንቺ ሌላ ሰው መርጠሽ ታገበለሽ ግን ከዚህ ሁሉ ለልጅሽ ጤናማ አባት ያኔ አባቴ ነው ብሎ ነገ ላይ ቀና ብሎ የምናገረው አባት ቢኖር ደስ ይላል የእውነቴ ነው የምልሽ እና ተመከሪ አንደነ ተማሪ ኮሜንት አንብቢ ያንቺ አድናቂዎችሽ ሌሎችም የሚጽፉልሽ ኮሜንት አንብቢ ሁሉ ጊዜ በቃ አትንጣጪ ሚዲያ ላይ መተሽ ምን አይነት ጉር ነው በጌታ እኔ እግዚአብሔር ሴትነትን እየጠላውኝ ነው በሷ ምክንያት ለምን እንደ ሴት ልጅ እኮ ራሷን ስታስከብር ባሏን ስታስከብር ልጇ ስታስከብር ቤተሰብ ስታስከብር ነው የምናውቀው ሩታ ግን ቤተሰቧን እያዋረደች ራሷን እያዋረደች ልጇን እያዋረደች ባሏን እያዋረደች ምንድነው ካንቺኛ ምንማረው ምንድነው አራ ይደብራል የምር ይደብራል እና ለማንኛውም ጋይሶች ይወዳችኋለሁ ሰብስክራይብ አድርጉ ፕሊዝ ሰብስክራይብ አድርጉ እና 10 ሺህ ያስገቡኝና ሰርፕራይዝ ላደርጋችሁ ኬክ ምናምን ገዛዝቼ ማለት ነው እና ይወዳችኋለሁ መልካም አዳር ይሁንላችሁ ቀጣይ ቪዲዮ አለ እንግዲህ አብርሽ ሲመጣ ምን አይነት ቪዲዮ እንደሚመጣ አናቀም እንጠብቃችኋለን እንግዲህ እነሱም ካሉ እኛም ያለን እንቀጥላለን ምንም ማድረግ አንችልም ጋይስ ተሰጥቶናል ይሄ 2018 እስከሚያልቅ ድረስ ማለት አለብን አለቀ ሌላ ነገር ምንም አያስፈልግም ቻው እሺ እወዳችኋለሁ